ማለት ፈለኩ እኔ ምን ማለት ነው? በትግርኛ ሞክሩ። ኦኬ ኤሊያና በጣም ጎበዝ። አነ ኦኬ አነ በትግርኛ ሉክ እቺኛዋ አ በትግርኛ ሲሆን አ ለማለት ስንፈልግ እቺኛዋን የምንጠቀመው አጭሯ አ። አማርኛ ላይ ይሄም አ ነው የሚባለው መሰለኝ አይደለ? ይሄም አ ነው፣ ይሄም አ ነው። በአማርኛ ሁለቱም እኩል ድምፅ ነው ያላቸው። ትግርኛ ላይ ደግሞ የተለያየ ድምፅ ነው ያላቸው፣ የተለያየ ጥቅም ነው ያላቸው። አንደኛው ይሄኛው የመጀመሪያ አ በትግርኛ ሲነበብ ነው የሚባለው። ኦኬ ይሄንን ማወቅ በጣም ተገቢ ነው። ትግርኛ እንዲሆን የግድ እነዚህን ማወቅ አለብን። ጥቃቅን የሚመስሉ ነገሮች ናቸው። ስለዚህ ይሄኛው በአማርኛ ይመስለኛል ይሄኛው ነው የሚባለው። ይሄንን ድምፅ በዚህ እንወክለው። ትግርኛ ላይ በዚህኛው ነው የሚወከለው። ኡ ኢ አ ኤ ኦ። ስለዚህ ሰባቱ የተለያየ ይሆናሉ ማለት የተለያዩ ናቸው። የተለያየ ድምፅ ነው ያላቸው። አትሊስት አማርኛ ላይ ግን ይደገማል። አ እንላለን መጀመሪያ፣ ከዛ አ ኡ ኢ፣ ከእንደገና ደግሞ አጭሯም አ ትባላለች ማለት ነው። ይሄ ልዩነት አለ። ይሄንን ማወቅ ያስፈልጋል። ስለዚህ አነ ብለን ስንጽፍ እንደዚህ ነው የሚሆነው ማለት ነው። ምክንያቱም በአማርኛ ለምሳሌ እንደዚህ ይሄ አሁን አነ ነው የሚሆነው በአማርኛም ሲነበብ። ትግርኛ ላይ ግን የድምፅ ለውጥ ያመጣል። ይሄ የሚነበው እንዴት ነው? እነ ነው የሚሆነው። እነ ምክንያቱም ይሄ ነው የሚባለው። ገባችኋል? ነ ሊሆን ነው ማለት ነው። ስለዚህ የግድ አነ ማለት ካለብን አጭሩ አ መጠቀም የግድ ይለናል። ኦኬ ስለዚህ አነ ለማለት እንደዚህ ይጻፋል ማለት ነው። እሺ በጣም ጥሩ ኤላና። እኔ በአማርኛ አነ። ለምሳሌ አረፍተ ነገር እስቲ በዚህ እንስራ። በዚሁ አረፍተ ነገር እንስራ። ኦኬ እኔ አብርሃም እባላለሁ። ለምሳሌ ራሴን ማስተዋወቅ ከፈለኩ ማለት ነው። አነ ብላችሁ የራሳችሁን ስም ማስገባት ነው ማለት ነው። አነ አብርሃም ይባሃል እባላለሁ ይባሃል። አነ ኤሊያና ይባሃል። በጣም ጎበዝ ኤሊያና። ሌሎቻችሁ ሞክሩ እስቲ። አነ ብላችሁ የራሳችሁን ስም ማስገባት ማለት ነው። የኔ ስም አብርሃም ነው። እኔ አብርሃም እባላለሁ አልኩን። እናንተስ? እኔ ሸመሸማ ወይ ደግሞ አነ ገሌ እባላለሁ። ሞክሩ። ለምሳሌ ሮዛ አይ ቲንክ ሮዛ ትግራዊቲ አነ ሮዛ ይባሃል። አነ የራሳችሁን ስም ማስገባት ማለት ነው። በጣም ቀላል ነው። ራሳችሁን ማስተዋወቅ ጀመራችሁ ማለት ነው። ኦኬ አነ ይባሃል። አነ አብርሃም ይባሃል በአማርኛ እባላለሁ ማለት ነው። እባላለሁ። ኦኬ አነ አብርሃም ይባሃል። በጣም ጥሩ። ሌላ አነ በሚል እኔ ወይ ደግሞ አነ በሚል ሌላ ስም ሌላ አረፍተ ነገር እንስራ። አነ ናብ ስራሕ ክኸይድ ይደሊ። አነ ወይ ደግሞ አነ ናብ ስራሕ ክኸይድ እየ። ልክ አነ ናብ ስራሕ ክኸይድ እየ። አያችሁ አረፍተ ነገሩ አነ ናብ ስራሕ ክኸይድ እየ። ምን እያልኩ ነው መሰላችሁ? እኔ ወደ አማርኛ ስተረጎም እኔ ወደ ስራ መሄድ ወይ ደግሞ ልሄድ ነው። እንግዲህ አስቡ እዚህ ጋር ያለውን ማለት ነው። ኦኬ ዳይሬክት ትርጉም ነው የሆነው ማለት ነው። ኦልሞስት ዳይሬክት ትርጉም ነው፣ ቀጥታ ትርጉም። አይ ዋና ጎ ቱ ወርክ የስ ናቲ። አነ እኔ፣ ናብ ወደ፣ ስራሕ ሉክ ይሄ አክሰንት ማምጣት አለባችሁ ትግርኛ እንዲሆን። ኦኬ ናብ ስራሕ፣ ስራ በአማርኛ ደግሞ ስራ ማለት ነው። ክኸይድ ልሄድ እየ ነው ምን ሆኗል? ቀጥታ ትርጉም ሆኗል ማለት ነው። አነ ናብ ስራሕ ክኸይድ እየ። አሁንም
ድረስ በምን እየሰራን ነው? ምሳሌው አነ ኦኬ አነ በሚል ነው አረፍተ ነገር እየሰራን ያለ ነው ማለት ነው። በጣም ጥሩ ኦኬ። ሌላ ደግሞ ራሳችሁ መሞከር ትችላላችሁ። እስቲ አንድ ሁለት ነገር ሞክሩ እስቲ እስከዛ ኦኬ። አነ በሚል አረፍተ ነገር ውስጥ ግን ብዙ አዳዲስ ቃላቶች ማየት እድሉ ገጥሞናል ማለት ነው። ለምሳሌ ሉክ ናብ ለማለት ስትፈልጉ ናብ ማለት ምንድን ነው? በአማርኛ ወደ ማለት ነው። ለምሳሌ ወደ ስራ ናብ ስራህ፣ ወደ ቤት ናብ ገዛ፣ ወደ ቤተሰብ ናብ ቤተሰብ እሺ። ናብ ወደ እንደማለት ነው። ከኸይድ ስቲል ምንድን ነው? ፊቸር ነው ማለት ነው። ሊሄድ ነው። ኦኬ ከኸይድ ሊሄድ ኦኬ ሊሄድ አንድ ሰው ከሆነ ስለ ራሴ ብቻ ነው። ሊሄድ በአማርኛ ነኝ እንደማለት ነው። ነኝ ማለት ነው። እኔ ነኝ አነ ኦኬ ለአንድ ሰው ሆኖ ለራሴ ማለት ነው። እኛ ቢሆን ግን ኖሮ ክንከይድ ይና እዚህ ጋር ይቀየራል። ፕሉራል ለማድረግ ብንፈልግ ክንከይድ ይና ልንሄድ ነው። ስለዚህ ሁለቱም ጋር መቀየር አለባቸው። ይሄ ስንል ግን ለአንድ ሰው እኔን ራሴን ማለት ነው። ኦኬ ሌላ አሁን ምንድን ያየ ነው? አነ ወይ ደግሞ እኔ የሚለውን ያየ ነው። በጣም ጥሩ። አሁን ሌላ አዎ አንተ በትግርኛ ምንድን ነው? አንተ ምን እንላለን? አንተ በትግርኛ ምን ይባላል? አንተ እሺ፣ እኔ ልንገራቸው። ምን ችግር አለው? አንተ ንስኻ አያችኋ? ንስኻ እችኛዋ ኻ በአማርኛ ሀ ነው የምትባለው። በትግርኛ ግን ኻ የጉሮሮ ስራ ይፈልጋል። ኦኬ በተለይ እነዚህ በተለይ ያዝ የሚያደርጉ ትግርኛ የሚያስመስሉ ፊደሎች ማወቅ ብትችሉ ለምሳሌ ኻ፣ ሐ፣ ዓ ኦኬ ሌላ እነዚህ ማወቅ ቢቻል ቃ ለምሳሌ ሊሆን ይችላል። ሜይ ቢ የነዚህ አራተኛ ፊደል ነው ያደረኩት። ኦኬ ኸኹኺኻ ኸኹ ኦኬ ኸኹኺኻ ሐሑሒሓ ቐዑዒዓ ቀቁቂቃ እነዚህ ምናልባት ትግርኛ ላይ ለየት ይላሉ ማለት ነው። ኦኬ ስለዚህ ኻ በሚለው እንሰራዋለን ማለት ንስኻ አንተ ንስኻ ኦኬ እስቲ በዚህ ደግሞ አረፍተ ነገር እንስራ። ንስኻ መን ትበሃል? ጥያቄ ነው። ንስኻ መን ትበሃል ምን ማለት ነው? ንስኻ መን ትበሃል? አሁን ንስኻ አንተ ለወንድ ሆኖ ለአንድ ሰው ማለት ነው አለ አንተ ዩ ማለት ነው፣ ግን ወንድ ለወንድ ነው። ኦኬ ንስኻ በዚህ አረፍተ ነገር አንሰራም። ንስኻ መን ትበሃል ጥያቄ ነው። ኦልሬዲ ይሄንን ንስኻ መን ትበሃል አንተ ማነህ ወይ ደግሞ ማን ትባላለህ ማለት ነው። አንተ ንስኻ መን ደግሞ ማን ትባላለህ አንተ ማን ትባላለህ። ኦኬ ንስኻ መን ትበሃል ከዛ ይቀጥላል መልሱ አነ በጣም አሪፍ። አንተ ማን ትባላለህ? በጣም ጥሩ የስ አነ አብርሃም ይባሃል። ልክ ወደ ቅድሙ አነ ወደሚል እንመጣለን ማለት ነው መልስ ለመስጠት። ስለምሳሌ ስለኔ ከሆነ የተጠየቁት አነ ዳንኤል ይባሃል በሚል አስተካክላል። እባሃል ሳይሆን ይባሃል። ኦኬ አነ ዳንኤል ይባሃል። ቡሽ እባሃል አይባልም እሱ በአማርኛ። በትግርኛ ይባሃል። አነ አብርሃም ይባሃል። አነ ዳንኤል ይባሃል። ኦኬ ዳንኤል እንደዛ አስተካክላት። ስለዚህ ንስኻ መን ትበሃል
አንተ ማን ትባላለህ በሚል አረፍተ ነገር ሰርተናል ማለት ነው። ንስኻ አንተ። ኦኬ እሺ ሌላ እንቀጥላለን። አሁን ደግሞ ለሴት እናድርገዋለን። አንቺ አንቺ። እሺ አንቺ በትግርኛ ምን ይባላል? አንቺ በትግርኛ ምን እንላለን? አንቺ ንስኺ ንስኺ። ኦኬ ንስኺ ንስሂ። ጥሩ ነው ጥሩ ነው። ንስሂ። ኦኬ ዳኒ ንስሂ ንስኺ። ያው ሲጻፍ ልክ ነህ። በላቲን ሲጻፍ ኤች አይ ነው የሚሆነው። ንስኺ ግን አንዳንድ ጊዜ እንደዚህም ይጻፋል። ለምሳሌ በእንግሊዝኛ ልጻፍ ቢባል ንስኺ ከኤች እንደ ኸ ይነበባል። እንደ ኸ ማንበብ ይቻላል ማለት ነው። እኛው ከና ኤች ኺ ለማለት የስ ንስኺ። በጣም አሪፍ በጣም አሪፍ። ንስኺ መን ትበሃሊ። በጣም ጥሩ። ንስኺ በጣም ጥሩ። ንስኺ መን ትበሃሊ። ቀይርና ቅድም መን ትበሃል ነበረ ል ነበር ያደረግናት የቅድም ወንድ ሲሆን ማለት ንስኻ መን ትበሃል ል ወንድ ነበረ መጀመሪያ። አሁን ግን ለሴት ስለሆነ ንስኺ ስለሆነ መን ትበሃሊ እዚህ ጋር ይቀየራል ማለት ነው። እዚህ ጋር ይቀየራል። በጣም አሪፍ ደን ንስኺ መን ትበሃሊ። በእንግሊዝኛ እንጻፍ ቢባል KH እንደ ኸ ስለሚነበብ በዚህኛው የስ በጣም አሪፍ የስ ሰኒ እንደዚያ ነው። በጣም ጥሩ። እሺ እንቀጥላለን። ንስኺ መን ትበሃሊ። ለምሳሌ ሰናይት ንስኺ መን ትበሃሊ መልስሽ ምን ሊሆን ነው? ወደዚህ ትመጫለሽ። አነ ትያለሽ ማለት ነው። አነ ሰናይት ይበሃል። ኦኬ አነ ሰናይት ይበሃል ለማለት ይቻላል ማለት ነው። ሌላ ኢፍ አንቺ ኦልሬዲ እኔ ብለን ጀምረናል። እኔ አነ፣ አንተ፣ ንስኻ፣ አንቺ፣ ንስኺ። ኦኬ አሁን ደግሞ ወደ ንሳ ወይ ደግሞ እሱ እንበል። ግድ የለም እሱ በትግርኛ ምንድን ነው የሚሆነው? በጣም ቀላል ነው። እሱ እኮ ነው ልትሉን ምናምን ፈለጋችሁ እና እሱ ለማለት በትግርኛ ምን ትላላችሁ? ንሱ ቀላል እዛው አይደለ? ንሱ ለምሳሌ በአረፍተ ነገር እሱ የስ ዳኒ በጣም አሪፍ። እስቲ አረፍተ ነገር ሞክሩ እናንተ የራሳችሁ ሞክሩ። እኔ ደግሞ እዚህ ጋር አሳያችኋለሁ አንድ አረፍተ ነገር ንሱ ዳንኤል ይባላል ወይ ደግሞ ሰናይት የሴት ነው በእርግጥ እሱ ዳኒ በአማርኛ በትግርኛ ጻፈው ዳኒ ይባሃል። ኦኬ ንሱ ዳኒ ይባሃል። ምናልባት እሱ ማን ነው የሚባል ጥያቄ ሊኖር ይችላል እዚህ ጋር ወይ ደግሞ ንሱ መን ይባሃል ተብለን ተጠይቀን ሊሆን ይችላል። ንሱ መን ይባሃል እሺ ባይዘው እቺኛዋ ሀ ትግርኛ ላይ ብዙ አትታወቅም። ይባሃል ያልክባት እቺ ሀ ፊደል አትታወቅም ብዙ። ስለዚህ ንሱ መን ይባሃል በዚህኛው ነው የሚታወቀው። ይሄኛው ነው ትግርኛ ላይ በብዛት ያለ። ንሱ መን ይባሃል። ኦኬ ንሱ መን ይባሃል ተብለን ተጠይቀን ንሱ ዳንኤል ይባሃል፣ ንሱ ሳሚ ይባሃል፣ ንሱ አብርሃም ይባሃል ማለት እንችላለን። የስ እሱ ዳንኤል ይባላል። በጣም አሪፍ የስ በአማርኛ ሲሆን እንደዛ ነው የሚሆነው። እሱ ዳንኤል ይባላል ማለት ነው። ንሱ ዳንኤል ይባሃል፣ እሱ ዳንኤል ይባሃል። ኦኬ በጣም ጥሩ። ቀጣይ አሁን እሱ ንሱ በትግርኛ ስላልን አሁን በሴት ደግሞ ስናደርገው እሷ በትግርኛ ሲሆን እሷ ንሳ ነው የሚሆነው። ኦኬ ንሳ
ኦኬ ንሳ እሷ ንሳ እሱ ንሱ በጣም ከአማርኛ ጋር እንደዚህ ነው። በጣም ተቀራርበዋል። ኦኬ ሶ እሷ ንሳ ካለን በአረፍተ ነገር ደግሞ ስንሰራው ልክ እንደ ቅድሙ እሷ ማን ትባላለች ለማለት በትግርኛ ንሳ መን ትባሃል። አሁን እዚህ ጋር ያለው ነው እንጂ የተቀያየረው በዚህ በኩል ያለው አልተቀያየረም። ኦልሞስት ተማሳይ ነው። ለሴት አንድ አይነት ነው። እንደዚህ ለወንድ ደግሞ ሲሆን እንደዚሁ አንድ አይነት ነው የሚሆነው። ሶ እሱ ካልን ምን ይባሃል ምን ትባሃል ልንል እንችላለን። ኦኬ ምን ትባሃል ምን አሁን እዚህ ጋር ሴት ያደረገቻት እቺኛዋ ነች። እቺ ቅድም ይባሃል ነበረች። እቺ ቅድም ለወንድ ሲሆን ይባሃል ለወንድ ነው። ትባሃል ለሴት ነው የሚሆነው ማለት ነው። ኦኬ ለሴት ነው የሚሆነው። ሶ ትባሃል ካልን ሴት መሆኗ ይታወቃል ማለት ነው። ስለዚህ ንሳ ምን ትባሃል? ንሳ ሰኒ ትባሃል። ንሳ ምን ትባሃል? ማሂ ትባሃል። ቤቲ ትባሃል እያልን መዘርዘር እንችላለን። ሀውሃ ስለዚህ እሷ ንሳ የስ ንሳ መርሃዊት ትባሃል። በጣም ጥሩ በጣም ጥሩ። የእህቴ ስም ነው ባይ ዘ ወይ ንሳ መርሃዊት ትባሃል። በጣም ጥሩ። እሺ እሺ ኦ ጽቡቅ ታንኪ ተስፍሽ ታንኪ ሲሴኒያ ሃው ሌላኛው የስ ትባሃል። ሀ ትክክል አይደለም። ይሄኛው ሀና ይሄኛው ሀ የተለያዩ ናቸው በትግርኛ የተለያየ። አሁን ትባሃል ብለህ የጻፍከው ትባሃል ብለህ ነው የጻፍከው አይደለ? ይሄኛው አሁን በትግርኛ ላንብበው ቢባል የሚሆነው ልንገርህ ትብሃል ምክንያቱም ሀ ነው። ይሄ ሀ ይሄ ነው። ይሄኛው ሀ ነው። ትብሃል ነው የሚሆነው ማለት ነው በትግርኛ ላንብበው ቢባል። ይሄ ትብሃል ነው። እዚህ ጋር ግን ትብሃል ሆኗል ማለት ነው። ትክክለኛው ይሄ ነው። ሀ በጣም አይገናኙ በትግርኛ ሲሆን የተለያየ። በአማርኛ ልክ ነው። ይሄም ሀ ነው፣ ይሄም ሀ ነው። በትግርኛ እንደዛ አይደለም። እዛ ጋር የተለያየ ነው። ሀ ሁ ሂ ሃ ሄ ሆ ነው የሚባል ሀ ተብሎ ነው የሚጀመረው ትግርኛ ላይ። እሱም ማወቅ ያስፈልጋል አይደለ? ትብሃል አይባልም፣ ትብሃል ነው የሚባለው። በዛ እንይዘዋለን። በጣም ጥሩ። እሺ ሌላኛው እሺ ሕራይ ልክ እንደዚህ ሕራይ። እሺ ሕራይ እንደዚህ ነው የሚሆነው። ይሄ ኸ ነው። አሁን የጻፍከው እንደዚህ ከሆነ ይሄ ኸራይ ነው የሚሆነው። ኸራይ ደግሞ አይባልም። ኸራይ ይሄ ኸ ነው፣ ሌላ ፊደል ነው። በትግርኛ ሌላ ለውጥ ገባችሁ ሐሳቤ? ኸራይ አይባልም። ሕራይ ቻይንኛ። እሺ ቻይንኛ ደግሞ ሌላ ጊዜ። አሁን የትግርኛ ክፍለ ጊዜ ነው። እሺ ትግርኛ እንማማራለን ዛሬ ብለን ነው። ለቻይንኛ ደግሞ ሌላ ጊዜ። እሺ ሀደ ስለዚህ እሷ ንሳ፣ እሱ ንሱ፣ አንቺ ንስኺ፣ አንተ ንስኻ፣ እኔ አነ። እነዚህ ሁሉ ሲንጉላር ናቸው አይደለ? አንድ ናቸው። ሲንጉላር ማለትም ነጠላ የሚባል ነው አይደለ? በነገራችን ላይ ትግርኛ በፕራይቬትም በግሩፕም መማር የምትፈልጉ ካላችሁ ባዮ ላይ ስልክ ቁጥር አለ። እንደዚሁ ደግሞ ቻይንኛ መማር የምትፈልጉ እንደዚሁ ቻይንኛ አሁን ግሩፕ አለኝ። 2-3 ግሩፕ አለ ክላስ። አንድ የመጀመሪያ ክላስ HSK1 ጀምረዋል ኦልሬዲ። እነሱ ጋር ጆይን ማድረግ ትችላላችሁ። ሰኞ፣ ሮብ፣ አርብ ከ1 ሰዓት እስከ 2 ሰዓት ማታ ነው የግሩፑ። ፕራይቬት ከፈለጋችሁ ግን በፈለጋችሁ ሰዓት ጠዋትም ማታም ሊሆን ይችላል፣ ሌሊትም ሊሆን ይችላል መማር ትችላላችሁ። ኦኬ በጣም አሪፍ። ለዛ ባዮ ላይ ስልክ ቁጥር አለ። በነገራችን ላይ ትግርኛም ይሁን ቻይንኛ በሰፊ ቪዲዮ እየቀረጽኩ ዩቲዩብ ላይ መልቀቅ ጀምሬያለሁ። በሰፊው መማር የምትፈልጉ እያንዳንዱ ክላስ እዛ ላይ ሪከርድ ተደርጎ ዩቲዩብ ላይ እየጫንኩት እገኛለሁ። ለዛ እዚህ ላይ ማግኘት ትችላላችሁ። ባዮ ላይ እንትን አለ አይደለ? ይሄ የምታውቁት ሊንክ አለ። እሱን ነካ ስታደርጉት ትገባላችሁ፣ ወደ ዩቲዩብ ይወስዳችኋል። ኦኬ ሊንኳን ተጭናችሁ ወደዛ መግባት ትችላላችሁ።
በዛውም የወንድማችሁ የቋንቋ የኤቢ ቋንቋ ትምህርት ቤት ሰፊ እንዲሆን የበለጠ ደግሞ እንዲዳረስ ሳብስክራይብ እና ላይክ በማድረግ በዛው ማበረታታት ትችላላችሁ። ቴንክ ዩ አመሰግናለሁ። የቀንየለይ በጣም ጥሩ። ስለዚህ እነዚህን ሲንጉላር የሆኑ ወይ ደግሞ ነጠላ የሆኑ ፕሮናውንስ ናቸው እነዚህ አይደለ? ተውላጠ ስም ነው የሚባሉት። ምክንያቱም በስም ቦታ ተክተው ነው እነዚህ የምንጠቀምባቸው አይደለ እንዴ? ተውላጠ ስም ናቸው። የስ ስለዚህ አሁን ደግሞ ፕሉራል እናድርጋቸዋለን። ብዙ ደግሞ እናድርጋለን። ለምሳሌ እኔ የሚለው ላይ ለምሳሌ እኛን ልንሆን ነው ማለት ነው፣ ልንበዛ ነው። ሰው እኛ በትግርኛ ምን ይባላል? እኛ ለማለት በትግርኛ ምን እንላለን? እኛ እሺ፣ ንሕና ዳስ ንሕና በትግርኛ እኛ ማለት ነው። ንሕና ሰው በዚህ ምሳሌ አረፍተ ነገር ስንሰራ ንሕና ናይ ትግርኛ ቋንቋ ወይ ደግሞ ናይ ቋንቋ ትግርኛ ተምሃሮ ኢና ልንል እንችላለን። ኦኬ ወይ ደግሞ ዳይሬክትሊ እንደዚህ ማድረግ እንችላለን። ንሕና ተምሃሮ ቋንቋ ትግርኛ ኢና። ኦኬ አራት ነጥብ። ንሕና ተምሃሮ ቋንቋ ትግርኛ ኢና። አያችኋ? እኛ ተማሪዎች የቋንቋ ነው፣ ትግርኛ ቋንቋ ተማሪዎች ነን ነው። እኛ የትግርኛ ቋንቋ ተማሪዎች ግን በትግርኛ ሲጻፍ አረፍተ ነገሩ እንደዚህ ነው የሚሆነው። ንሕና ተምሃሮ ቋንቋ ትግርኛ ኢና። በነገራችን ላይ የአማርኛ የሆነ አረፍተ ነገር ወደ ትግርኛ ሲመጣ ይገለበጣል። ኦኬ ለምሳሌ በአማርኛ ምን ይባላል? ትምህርት ቤት ይባላል። ትምህርት ቤት ወደ ትግርኛ ሲመጣ ምንድን ነው የሚሆነው? ይገለበጣል። እንደዚህ ተገልብጦ ምን ይሆናል? ቤት ትምህርቲ ገባችኋ? ለምሳሌ ስካይላይት ሆቴል ስካይላይት ይሆናል፣ ይገለበጣል። ኦኬ አክሱም ሆቴል አክሱም። በትግርኛቸውን እያንዳንዱ ነገር ይገለበጣል። ወደ ትግርኛ ሲመጣ የአማርኛው የመገልበጥ ባህሪ አለው ማለት ነው። እና እዚህ ጋር ንሕና ተምሃሮ ቋንቋ ትግርኛ ኢና። ኢና ማለት ምን ማለት ነው? እዚህ ላይ ነን እንደማለት ነው። ነን፣ ንሕና እኛ፣ ተምሃሮ ተማሪዎች። ተምሃሮ በትግርኛ ተማሪዎች የሚለው በአማርኛ ሲሆን ተማሪዎች በትግርኛ ተምሃሮ ነው የሚሆነው። ቋንቋ ነው፣ ይሄ አይቀየርም። ትግርኛ ነው። ኢና ደግሞ ነን። አማርኛ ቀላል ነው። እውነት ለመናገር አማርኛ ቀላል ነው፣ ይቀላል። ምናልባት ወደ ሌሎች የውጭ ቋንቋዎችም የቀረበ አማርኛ ነው፣ ይቀርባል። ትግርኛ ጠንከር ይላል፣ ጠጠር ይላል ትንሽ። አሁን እኔ ቻይንኛ አስተምራለሁ እንደምታውቁት። ቻይንኛን የሚቀለው ግን ለማን ነው? ለትግርኛ ተናጋሪ ይቀላል። ትግርኛ ለሚናገር ሰው ቻይንኛ ቀለል ይላል። ምክንያቱም አክሰንቶች ለምሳሌ ኸን ወኸን። አሁን በቻይንኛ ይሄኛው ቃል እንዴት ነው የሚነበበው? ኸን። ኦኬ ኸን። በአማርኛ ሲሆን ትንሽ ሊከብድ ይችላል። በትግርኛ ግን እችኛዋ ስለምናውቃት እችኛዋ ወደዚህ ማምጣት ማለት ነው። ኸን ወኸን ጎንዙዋ ጎንዙዋ ምን ማለት ነው? ስራ ማለት ነው። ኸን ቬሪ ማለት ነው። እና ትንሽ ሌላ ቋንቋ ፎሬን ቋንቋዎች ለመልመድ ትግርኛ ተናጋሪ ይቀለዋል። አረቢክ ቀላል ነው ለትግርኛ ተናጋሪ፣ እንደዚሁ ቻይንኛ ቀላል ነው። ሌላ ኮሪያንኛ ምን ፍሬንች ራሱ ቀላል ነው። ገባችኋል? ለትግርኛ ይቀላል። አማርኛ ደግሞ ለመማር ይቀላል። አሁን ሌላ ሀገር ሰው ከአማርኛና ከትግርኛ
አማርኛን ሲማር ይቀለዋል ማለት ነው። አማርኛ ይቀለዋል፣ ለመማር ይቀላል። አማርኛ ተናጋሪ ደግሞ ሆኖ ሌላ ከበድ ከበድ ያሉ ቋንቋዎች አክሰንት የሚጠይቅ ከሆነ ይከብዳል። እሱን ለማለት ነው። እና ዞሮ ዞሮ ትግርኛ ስትችሉ እንደ ምን ማለት ነው ሌላ ቋንቋ አይከብዳችሁ ማለት ነው። ትግርኛ ከለመዳችሁ ሌላ ቋንቋ ቀላል ነው። ምክንያቱም እዚህ ጋር ያለውን ቻሌንጅ ከተለመደ አያስቸግርም ለሌላ ሰው። እዚህ ጋር እያየን ያለንን አሁን እነዚህ ተውላጠ ስሞች ናቸው። አነ፣ እኛ፣ ኦኬ፣ አነ፣ እኔ፣ አንተ፣ ንስኻ፣ አንቺ፣ ንስኺ፣ ኦኬ፣ እሱ፣ ንሱ፣ እሷ፣ ንሳ፣ እኛ፣ ንሕና። አሁን ደግሞ እናንተ ማለት ፈለኩ። how to say እናንተ፣ እናንተ በትግርኛ ሲሆን ምን ሊሆን ይችላል? እናንተ ሞክሩት። እናንተ፣ እሺ፣ በትክክል yes ትግርኛ ግን ቀላል ነው። አንዳንድ አክሰንቶች እነዚህ አኸ ምናምን መቻል ነው እንጂ ከዛ ቮካቡላሪ ቃላቶች መሰብሰብ ነው። እሺ እናንተ ብዙ ናቸው። እናንተ እንግዲህ አንተ ምን ብለን ነበረ? አንተ፣ ንስኻ፣ አንቺ፣ ንስኺ። አሁን ደግሞ እናንተ በጋራ ምን ሊሆን ይችላል? እናንተ ልል ነው። ገባችኋ? በትግርኛ አይደለም። ንስህት አይደለም። አሃዱ እንደዛ አይደለም። እሺ እናንተ የስ ሳምሪ በጣም ጎበዝ። ንስሁም አጻጻፍሽ ነው ትክክል ያልሆነው እንጂ ልክ ነሽ። ሐሳብሽ ገብቶኛል። ልጻፈው ንስሁ። ኦኬ ቶማስ አይደለም። ሲጻፍ እንደዚህ ነው የሚሆነው። ንስሁም ነው የሚጻፈው እንጂ አሁን አይ ቲንክ ሳምሪ የጻፍሽበት መንገድ ጥሩ ነበረ። ግን እቺኛዋ ያው በንስ እንደዚህ ነው የጻፍሽው። ንስሁም ነው የጻፍሽው እና ልክ ነው። ይሄና ይሄ በአማርኛ ሲሆን ልክ ነው። ተመሳሳይ ድምፅ ነው ያላቸው። ይሄም ኸ ነው፣ ይሄም ኸ ነው። ስለዚህ በትግርኛ ግን ለውጥ ያመጣላ። ንስሁም ነው የሚሆነው። ይሄኛው አንቺ የጻፍሽው ንስሁም፣ ይሄ ከላይ ያለው ደግሞ ንስኹም። ኦኬ ንስኹም የአክሰንት ነገር አለ። እሱ ለመምጣት ይሄንን ትክክለኛውን መጻፍ ያለብን ይመስለኛል። ሪሊ ቶማስ ንስኹም ሲጻፍ እንደዚህ ነው የሚሆነው። ንስኹም። እሺ በዚህ እስቲ አረፍተ ነገር እንስራ። ለምሳሌ ንስኹም እናንተ እነማን ናችሁ ማለት ፈለጋችሁ። ብዙ ናቸው፣ 2 3 ምናምን። እናንተ እነማን ናችሁ? ንስኹም እንመን ኢኹም፣ እንመን ኢኹም። ይሲ ንስኹም እንመን ኢኹም። እናንተ እነማን ናችሁ? አያችኋል? ንስኹም እናንተ፣ እንመን እነማን። የስ ኸኹ ኺኻ ኸኹ። ይሄ በትግርኛ ነው። በአማርኛ ግን ሀሁ ነው የሚሆነው። ሀሁ ኦኬ። አለ አጠቃቀሙ ነው ልዩነቱ። አማርኛ ላይም አለ እኮ ኸ። ይሄኛው ኸ አማርኛ ላይ አለ፣ ግን አጠቃቀሙ የተለያየ ነው። እንመን ኢኹም አያ ኹም ናችሁ እንደማለት ነው። ኢኹም ከተባለ ናችሁ። ለምሳሌ እናንተ የትግርኛ ቋንቋ ተማሪ ናችሁ። ንስኹም ናይ ትግርኛ ቋንቋ ተምሃሮ ኢኹም፣ ናይ ቻይንኛ ቋንቋ ተምሃሮ ኢኹም። ኦኬ ናይ አምሓርኛ ቋንቋ ተምሃሮ ኢኹም እንያልን መቀጠል እንችላለን። ንስኹም እንመን ኢኹም አረፍተ ነገር እየሰራ ነው። በማን ነው? እንስኹም በሚል ማለት ነው። ንስኹም ኦኬ። በጣም አሪፍ ሲሲ የቀንየለይ ሐዳ። እሺ ሌላ ቅድም ምን ብለን ነበረ? እሱ እሷ ብለን ነበረ። ኦኬ እሱ እሷ። አሁን ደግሞ ወደ ብዙ ስናድጋቸው እነሱ ነው የሚሆነው አይደለ? እነሱን ለማለት በትግርኛ ምን እንላለን? እነሱ። እሺ መኩሩት። እነሱ በትግርኛ ምንድን ነው? አንድ ደቂቃ ሰጠኋችሁ። እነሱ በትግርኛ እሺ መባዬ ልክ ነህ። ቻይኛ የሚቀል ይመስለኛል። እውነትህን ነው። ትግርኛ ከበድ ይላል።
ከትግርኛና ከቻይንኛ ያ ትግርኛ ይከብዳል። እስቲ እሺ ንስኹ ንስኹ የተቋረጠ ነገር ሆነ። እንግዲህ ወደዚህ የቀረበ ነው ያደረገው። ንስኹም ልትል ነው የመሰለው ንስኹም አይደለም። ስለዚህ እነሱ ሶስተኛ አካል ናቸው። እነሱ ለማለት በትግርኛ የስ አማርኛ ነው የስራ ቋንቋ። ሌላው ቀስ እያሉ ይለምዱታል። ዋናው ነገር አማርኛ ነው። ለዛ ነው የሀገር ቋንቋ ስለሆነ ቶሎ የውጭ ዜጎች አማርኛ ላይ ፎከስ ያደርጋሉ። እሱን ደግሞ ቶሎ ይለምዳሉ። ያ ቻይናውያን መጥቶ እዚህ በአማርኛ ሲናደድ አላየህም? ቲክቶክ ላይ የሆነ ሰዓት ላይ ቫይራል ወጥቶ በጣም ተናዶ ማለት ነው በአማርኛ ተናዶ ሲያወራ በጣም አሪፍ። ወደዚህ ስንመጣ እነሱ ንሳቶም ኦኬ፣ ንሳቶም በደንብ ያዙት። ንሳቶም እንላለን። እነዚያ ሶስተኛ አካል ናቸው። ንሳቶም እነሱ እኮ ወንድሞቼ ናቸው። ኦኬ ለማለት ፈለኩ በትግርኛ እነሱ እኮ ወንድሞቼ ናቸው። ንሳቶም እኮ አሕዋተይ እዮም። አያችኋ? ንሳቶም እኮ አሕዋተይ እዮም። እነሱ እኮ ወንድሞቼ ናቸው። እሺ ንሳቶም እነሱ ያለው ቅድም እኮ ነው። አሕዋተይ ወንድሞቼ። አሕዋት ማለት ወንድሞች፣ ወንድም ማለት ነው። ሐወይ ካልኩ ወንድሜ ማለት ነው። አሕዋተይ የራሴ ሳደርጋቸው ወደ ራሴ ሳመጣቸው ምንድን ነው የሚሆነው? መጨረሻ ላይ ጨምራለሁ ማለት ነው። አሕዋተይ እዮም ናቸው። ኦኬ ናቸው። እዮም ናቸው። አያችኋ? ንሳቶም እኮ አሕዋተይ እዮም። እነሱ እኮ ወንድሞቼ ናቸው ለማለት ስፈልግ ይህንን እጠቀማለሁ ማለት ነው። ኦኬ እሺ ክያ ምን ነው አለሽ ሚስተር ሞባይል። ኦኬ ንሳቶም እኮ አሕዋተይ እዮም። እዚህ ጋር ንሳቶም በሚል ነው አረፍተ ነገር እየሰራን ያለ ነው። ነገር ግን ቀጥሎ ያሉትም ጠቃሚ ቃላቶች ስለሆኑ በዛው መያዝ ይቻላል። አሕዋት ወንድሞች፣ አሕዋተይ ወንድሞቼ። የራሴ ማድረግ ስፈልግ ለምሳሌ ስልኬ ማለት ፈለግኩ፣ ሞባይሌ ማለት ፈለግኩ። ምን ላለው? ሞባይሌይ። ኦኬ ሞባይሌይ መጨረሻ ላይ ይመጣል ማለት ነው። እናቴን ታውቁታላችሁ አይደለ? አደይ እላለሁ ማለት ነው። የራሴን ሳርጋቸው እናቴ፣ አባቴ፣ አቦይ። መጨረሻ ላይ ካለ ሁሉ ጊዜ ምንድን ነው? ምን እያረኩ ነው? የራሴን እያረኳቸው ነው ማለት ነው። የራሴ እንደሆኑ ኦኬ። ሐወይ ወንድሜ። ኦኬ ለአንድ ሰው ሐፍተይ እህቴ። እዚህ ጋር እንደዛ ነው የሆነው። አሕዋተይ ወንድሞቼ ማለት ይሆናል ማለት ነው። በጣም አሪፍ። ሌላ ይቀረናል ከነዚህ ተውላጠ ስሞች። ኦኬ በጣም አሪፍ። ስለዚህ ሌላ የምትጠይቁኝ ካለ ደግሞ ለእናንተ ልስማ፣ እድሉን ልስጣችሁ፣ ጠይቁኝ።